በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? በዛሬው ቪዲዮአችን የምንመለከተው የምስባክን ምንነት፣ ምስባክ ስንት ጊዜ ይባላል፣ ከየት ይመጣል፣ በየዕለቱ የምናዜማቸውን ምስባኮች እንዴት እናገኛለን፣ ዜማውንስ እንዴት እናዜማለን የሚለውን ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መጀመሪያ የምንመለከተው ምስባክ ምንድን ነው የሚለውን ነው። ምስባክ የሚለው ቃል ሰበከ አስተማረ ከሚል የግዕዝ ግስ የሚወጣ ነው። ትምህርት፣ ስብከት ብለን ልንተረጉመው እንችላለን። በቅዳሴያችን ስርዓት ከወንጌል አስቀድሞ የሚባል ለወንጌሉ ቅድመ ወንጌል የሚዜም እንደ መርገፍ ልንወስደው እንችላለን። ምስባክ በቅዳሴ ስርዓት ላይ በተለመደው መልኩ 5 ጊዜ፣ አንዳንድ ጊዜ ደግሞ በትላልቅ ገዳማት አድባራት እስከ 7 ጊዜም ይባላል። በዋነኝነት ግን 5 ጊዜ ይባላል። ይኸውም መሪው ዲያቆን 1 ጊዜ ይላል፣ ህዝቡ በጋራ ሁለተኛውን ይቀበላል። ለሶስተኛ ጊዜ ዲያቆኑ ይላል፣ አራተኛ ህዝቡ ይቀበላል። ከዚያ ዲያቆኑም ህዝቡም በህብረት ሆነው ደግሞ 5ኛውን ይደግማሉ። የዚህም ምሳሌነቱ ከህገ ወንጌል ወይም ከክርስቶስ መምጣት አስቀድሞ የነበሩትን 5000 ዘመናት ለማሰብ ነው። ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ ያለውን የክርስቶስን ቃል በማሰብ 5 ጊዜ እናዜማዋለን። ምስባክ በቤተ ክርስቲያናችን ካሉት 3ቱ የዜማ አይነቶች ማለትም ግዕዝ፣ እዝል፣ አራራይ በአራራይ ዜማ የሚባል ነው። ይኸውም በቅዳሴው መሀል ያለው ማለታችን ነው። ነገር ግን በሰዓታት ላይ ደግሞ የእዝል ምስባክ እናገኛለን። በስርዓተ ዋዜማ ላይ ደግሞ ምስባክ ተብሎ የሚዜም ሌላ የዜማ ክፍል አለ። ይሄ ከቅዳሴ ትምህርት ጋራ የሚመደብ ከቅዳሴ ዜማም ጋር የሚመሳሰል አይደለም። ስለዚህ በዛሬው ትኩረት አድርገን የምንመለከተው በቅዳሴ ስርዓት ላይ ስለሚባለው ምስባክ ነው ማለት ነው። እንግዲህ ምስባክ ለዓመቱ ዕለታት በሙሉ ተዘጋጅቶ የተቀመጠበት መጽሐፍ አለ። ይኸውም መጽሐፍ መጽሐፈ ግጻዌ ይባላል። መጽሐፈ ግጻዌ በውስጡ የሚይዘው የአንድን ዕለት የነግህና የሰርክ ምስባክ፣ የነግህና የሰርክ ወንጌል፣ ከዚህ በተጨማሪ በቅዳሴ መካከል የሚነበቡትን መልእክታት፣ የቅዱስ ጳውሎስ መልእክት፣ የሌሎቹን ሐዋርያት መልእክታት፣ ከዚያ ግብረ ሐዋርያት ምዕራፍና ቁጥር ከዕለቱ ስንክሳር ወይም ደግሞ በዕለቱ ከሚታሰበው በዓል ጋራ አያይዞ የሚወጣ ነው። ሁልጊዜ ምስባክ የሚወጣው ከመዝሙረ ዳዊት መጽሐፍ ነው። ስለዚህ ምስባክ ከመዝሙረ ዳዊት ይወጣል። ወንጌል ደግሞ ከ4 ወንጌሎች ይወጣል። ከዚያ መልእክት፣ የመጀመሪያው መልእክት ሁልጊዜ ከቅዱስ ጳውሎስ ከ14ቱ መልእክታት ይመረጣል። ከዚያ በኋላ ሁለተኛው ዲያቆን የሚያነበው መልእክት ደግሞ ከሌሎች ሐዋርያት መልእክት ከቅዱስ ዮሐንስ፣ ከቅዱስ ያዕቆብ፣ ከቅዱስ ጴጥሮስ፣ ከሌሎችም ቅዱሳን መልእክቶች ይነበባል። ከዚያ ሁለተኛው ካህን የሚያነበው 3ኛው መልእክት ግብረ ሐዋርያትን ወይም የሐዋርያት ስራን ነው። ከዚያ ወንጌሉን ደግሞ ዋናው ካህን ያነብልናል ማለት ነው። ስለዚህ የዕለቱን በዓል ተመልክቶ ከዕለቱ በዓል ጋር የሚስማማ የመዝሙረ ዳዊት ክፍል 3 መስመር ተመርጦ ያቺን በዜማ እናዜማታለን ሁልጊዜ ከወንጌል በፊት። ስለዚህ የየዕለቱ ምስባክ የተለያየ ነው የሚሆነው ማለት ነው። ስለዚህ ለዛሬው በዓል የተመረጠው ምስባክ ለነገው ደግሞ የሚመረጠው የተለያየ ይሆናል። መጽሐፈ ግጻዌ እንደ እንግዳ ደራሽ እንደ ወንዝ ፈሳሽ በሆነ መንገድ ብድግ አድርገን ልናነበው ልንረዳው ላንችል እንችላለን። ምክንያቱም መጽሐፉን ገልጠን ስንመለከተው ሰንጠረዥ የበዛው የሂሳብ መጽሐፍም ሊመስል ይችላል። እሱን ለመረዳት ግን በጣም በቀላሉ አወጣጡን ደግሞ ከዚህ በመቀጠል እንመለከታለን። መጽሐፈ ግጻዌ የተለያዩ ክፍሎች አሉት። ይኸውም የመጀመሪያው በየዕለቱ በሚውሉት በዓላት የሚወጣ አለ። ለምሳሌ ዛሬ 1 ከሆነ በ1፣ መስከረም 1 ከሆነ መስከረም 1 ተብሎ መስከረም 1 የሚወጣ አለ። መስከረም 2 እያለ የየዕለቱን 365 ወይም 66ቱን ቀናት ይዞ የሚወጣ ምስባክ፣ ወንጌል፣ መልእክታት ይኖሩታል። ይሄ የመጀመሪያው ክፍል ነው። የመጀመሪያውን ክፍል ከጨረስን በኋላ ደግሞ በተውሳክ የሚወጡና የሚወርዱ በዓላት አሉ። ይሄም ማለት ምንድነው? ከነነዌ ጀምሮ አብይ ጾም ላይ ያሉ ዕለታት በሙሉ የሚታሰቡበትን ዕለት አይለቁም። ያ ማለት ጾመ ነነዌ ከሰኞ፣ ጾመ ሐዋርያትም ከሰኞ አይለቁም።
አብይ ጾምም ከሰኞ አይለቅም መግቢያው። ርክበ ካህናት ከረቡዕ አይለቅም። ሆሳዕና፣ ደብረ ዘይት፣ ትንሣኤ እነዚህ ከእሁድ አይለቁም። ስቅለት ከአርብ አይለቅም ሁልጊዜ። ጰራቅሊጦስ ከእሁድ አይለቅም። እርገት ደግሞ ከሐሙስ አይለቅም። እነዚህም በዓላት ሁልጊዜ በየዓመቱ ሐሙስ በየዓመቱ እሁድ አድርገን ለመዋል የምንሰራው ቀመር አለ። ይህም በባሕረ ሐሳብ ትምህርት ላይ የምንማረው ነው። ስለዚህ በተውሳክ የሚወጡና የሚወርዱ ሲሆኑ ዛሬ ትንሣኤ በአሁኑ ዓመት የዋለበት ቀን በሚቀጥለው ደግሞ ስለማይውል ለነዛ ዕለታት ብቻ ተብሎ የሚዘጋጅ ደግሞ የግጻዊ ክፍል አለ። ስለዚህ በተውሳክ ለሚወጡና ለሚወርዱ በዓላት ያ ማለት ከነነዌ ጀምሮ የነነዌን ሰኞ፣ የነነዌን ማክሰኞ፣ የነነዌን ረቡዕ፣ ከአብይ ጾም ደግሞ የዘወረደን ሰኞ፣ የዘወረደ ማክሰኞ እያለ የየዕለታቱ ለብቻ ደግሞ የሚወጣበት ክፍል አለ። ሶስተኛው በመዝሙር የሚወጣ ክፍል አለ። መዝሙር ማለት በቤተ ክርስቲያናችን ባሉ በዓመት ውስጥ ባሉት 52 ሳምንታት እሁዶች ወይም ሰናብት፣ ሰንበት ሲበዛ ሰናብት እንላለን። ስለዚህ እነዚህ 52ቱ ሰናብት የየራሳቸው መዝሙሮች አሏቸው። ስለዚህ በቤተ ክርስቲያን መዝሙር የሚባል ቁመት ይቆማል ሁልጊዜ በዕለተ ሰንበት። ስለዚህ የሚቆመውን መዝሙር ተንተርሶ በመዝሙሩ ማውጫነት የዕለቱን ግጻዌ እናወጣለን። ስለዚህ ሁልጊዜ እሁድ እሁድ ምስባክ የሚወጣው በተውሳክ ከሚወጡና ከሚወርዱ በዓላት ውጪ በሌሎቹ ቀናት የምናወጣው በዚህ በመዝሙሩ ላይ ተመርኩዘን ነው። ያ ካልሆነ ደግሞ በሌሎች አዘቦት ቀናት በዕለቱ የሚውለውን እናወጣለን ማለት ነው። ከዚህ በመቀጠል የምስባክ ዜማን ለማዜም ሁልጊዜ ዜማው ተመሳሳይ ነው። የአራራይ ዜማ ነው። ስለዚህ አራራይ ዜማን የሚያውቅ ሁሉ ወይም የአራራይ ዜማ ምልክቶችን የሚያውቅ ሰው አንድን ምስባክ ምልክቱን አይቶ ማዜም ይችላል። ስለዚህ እነዚህን ዜማዎች ለመረዳት ስረይ የሚባል ሀሳብ አለ በዚህ በዜማ ትምህርት ላይ። ስረይ ማለት የዜማዎቹ አብነት የሚሆኑ ሌሎች ዜማዎች ማለት ነው። ለምሳሌ በውዳሴ ማርያም ድርሰታችን ላይ ፈቀደ እግዚ ያግዕዞ ለአዳም ብሎ ነው የሰኞ ውዳሴ ማርያም የሚጀምረው። የዚህ የሰኞ ውዳሴ ማርያም ፈቀደ እግዚ የምትለዋ ዜማ ራሷ እንደ ምልክትነት እንጠቀማታለን። እሷን የሚመስል ዜማ ሌላ ቃል ላይ ስናገኝ ምልክቱ ፈቀደ እግዚ ሆኖ ይመጣል ማለት ነው። ሰላም ለኪ የምትለዋን እንደ ስረይ፣ ስለዚህ ራሱ ዜማ ሆኖ ምልክት የሆነ ማለት ነው ስረይ ማለታችን። ለዚሁም ማስረጃ የሚሆነን በውዳሴ ማርያም ትርጓሜ መጽሐፋችን ላይ ቅዱስ ያሬድን ከኢትዮጵያ፣ ቅዱስ ኤፍሬምን ከሶሪያ፣ አባ ሕርያቆስን ከብህንሳ እመቤታችን አገናኝታ አባ ሕርያቆስና ቅዱስ ኤፍሬም ንባቡን ቅዱስ ያሬድ ደግሞ ዜማውን እንዲያደርስ ስትነግራቸው እነሱ በንባብ እየነገሩት ቅዱስ ያሬድ በዜማ አድርሶታል። የዚሁም ምልክት ይሆን ዘንድ ስረይ በቅዳሴ ማርያም ይበዛል ይላል። ስለዚህ የመጀመሪያ ድርሰቶች ስለሆኑ ከመጀመሪያ ድርሰቶቹ ላይ የተገኙት ዜማዎች ለሌላ ዜማ እንደ ምልክትነት እንጠቀማቸዋለን ማለት ነው። በዚሁ ላይ ማስተዋል የሚገባን ምናልባት ይህንን የምታደምጡ ተመልካቾቻችን የዜማ ትምህርት ላይ የተወሰነ እውቀት ካላችሁ ወይም የውዳሴ ማርያም ዜማ፣ የመስተጋብ አርባዕት አርያም ምዕራፍን የተወሰነ የሞከረ ተማሪ የሚያውቀው ምልክቶች አሉ። እነዚያን ምልክቶች በተመሳሳይ መልኩ ቅዳሴ ላይ እናገኛቸዋለን። ለምሳሌ ቅድም እንዳልኳችሁ ለምሳሌ አጥመቀ የሚል ምልክት በዜማ ትምህርታችንም ላይ አለ፣ በቅዳሴ ትምህርታችንም ላይ ይገኛል። ግን በሁለቱም ቦታ ሲገኝ ተመሳሳይ አይነት አባባል ላይኖረው ይችላል። ያ ማለት ፍጹም ይለያያል ማለት ሳይሆን ዋናው ይሄ ስትራክቸሩ ተመሳሳይ ሆኖ የተወሰነ የወዝ ልዩነት ይኖረዋል። ለምሳሌ አጥመቀ የሚለው ዜማ አጥመቀ የሚል ነው በዜማ ትምህርታችን ላይ። በቅዳሴ ሲሆን አጥመቀ ይሆናል። ስለዚህ የዜማና የቅዳሴ የተወሰነ የዜማ ልዩነቶች እንደሚኖሩ መገንዘብ ይገባናል። ስለዚህ እስካሁን የተነጋገርናቸውን በአእምሯችን እንደያዝን ልምምድ የምናደርግበት በቤተ ጉባኤም ሁልጊዜ ምስባክ ለምሳሌ አንድ ዲያቆን ግብረ ዲቁና ሲማር በቅዳሴው መሃል የምስባክ ተራ ስላለ በምስባኩ ሰዓት የሚማረው አንድ ምስባክ አለ። ይችን ምስባክ እንደ ማጥኛ እንማራታለን። ስለዚህ እዚህ ላይ ያሉትን ምልክቶች በአብዛኛው ሌሎች ምስባኮችም ላይ ስለሚገኝ እነዚህ ምልክቶች ይዘን ሌሎቹንም ምስባኮች ማለት ይቻላል ማለት ነው። ስለዚህ በአብዛኛው የእመቤታችን ዕለት የሚዜመው ምስባክ
ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁብርት ስምዒ ወለትየ ወርእይ ወአጽምዒ እዝነኪ። እንግዲህ ሌሎች በዓላት ላይ ደግሞ አንድ ቁጥር ከፍ ብሎ ወይም አንድ ቁጥር ዝቅ ብሎም ሊመጣ ይችላል ምስባኩ። የዚህን ዜማ እንመለከታለን። የአብዛኞቹ ምስባኮች መጀመሪያ በእንተዝን አፈቀረኪ የሚል ምልክት ነው። ይህም የሚገኘው ቅዳሴ ማርያም ላይ ነው። በእንተዝን አፈቅረኪ ወነአብየኪ የሚል ነው። ስለዚህ ወትቀውም የሚለውንም በዚሁ ዜማ ስንለው ወትቀውም ንግሥት ይሆናል። በየማንከ የሚለው ላይ በየማንከ፣ ስለዚህ በእንተዝን አፈቀረኪ የሚል ዜማ ስናገኝ ሁልጊዜ በእንተዝን አፈቅረኪ ማድረግ ነው። እዚሁ ላይ ካህናቱ ላይ ደግሞ ሌላ አይነት ምልክትም እናያለን። ሁለተኛ ምልክት ጠጠ ይላል። ይሄ ደግሞ ወሰጠጠ ማለት ነው። ይሄ ውዳሴ ማርያም የሰኞ ላይ የምናገኘው ነው። ወሰጠጠ ይላል የዜማው። ስለዚህ በቅዳሴው ሲሆን ወሰጠጠ ይሆናል ማለት ነው። ስለዚህ በዚህ ምልክትነት ደግሞ ወትቀውምን ስንላት ወትቀውም ንግሥት በየማንከ ይሆናል ማለት ነው። ሁለተኛው ድርብ ላይ ንግሥት የሚለው ላይ አጥመቀ የሚል ምልክት ነው። ቅድም እንዳየ ነው። አጥመቀ ንግሥት በየማንከ። ሁለተኛው መስመር በአልባሰ ወርቅ ውጽፍት ወሁብርት የሚል ነው። በአልባሰ ወርቅ ይሄ ወያስተዴሉ የምትል ምልክት ነች። ወያስተዴሉ። ስለዚህ በአልባሰ ወርቅ። ሌላኛው ተጨማሪው ምልክት ወይም ድርብ ዜማው በእንቆሰን ፔር ይላል። በአልባሰ ላይ ፔር ይልና ወርቅ ላይ አነኒ ነኒ የሚለው አነኒ ማለት ነው። እነዚህም የውዳሴ ማርያም ላይ የምናገኛቸው ምልክቶች ናቸው። በእንቆሰን ፔር የሚል ነው። በአልባሰ አነኒ ወርቅ። በአልባሰ ወርቅ ውጽፍት ወሁብርት የሚለው ላይ ደግሞ በአልባሰ ወርቅ ወያስተዴሉ ነው። ስለዚህ ወያስተዴሉ። ሁለተኛው ድርቡ ዜማ ደግሞ በእንቆሰን ፔር እና አነኒ ነው። በእንቆሰን ፔር የሚል ድምፅ ነው። አነኒ በአልባሰ ወርቅ። ሁልጊዜ ከአነኒ ከሚለው ምልክት በፊት በእንቆሰን ፔር ከመጣች ሁለት ጊዜ ይረከርካል ምስባክ ላይ ሁልጊዜ። ስለዚህ በአልባሰ ወርቅ እንላለን። ምክንያቱም ፔር የሚለው ምልክት ራሱ አነኒ ላይ ያለው የአ ፊደል ዜማ ነው። በእንቆሰን ፔር አንድ አይነት ስለሆኑ በዚህ አይነት መልኩ እንለዋለን። ወደ ውጽፍት ስንሄድ ውጽፍት ላይ የመጀመሪያው ምልክት 30 ነው። ት ፊደል ላይ ማለት ነው። እዚህ ውጽፍት ወሁብርት ወሰጠጠ ቅድም ያልናት ራሷ ተመልሳ እዚህ ጋር ትመጣለች። ሁለተኛው ፈጠረ የሚል ነው። ፈጠረ የሚል ነው ምልክቱ። ውጽፍት ወሁብርት። ሶስተኛው ድንግል ድንግል። ስለዚህ ውጽፍት ወሁብርት እንላለን። ሶስተኛው
ስምዒ ወለትየ ወርእይ ወአጽምዒ እዝነኪ። እዚህ ላይ ሂደት ነው። የመጀመሪያው እናቱ ምልክት፣ የመጀመሪያ ምልክት ሁልጊዜ እናት ይባላል። ስለዚህ ስምዒ ወለትየ ወርእይ፣ ስምዒ ወለትየ ወርእይ እንላለን። ከዚያ ቅድም ያልነው ፈጠረ የሚለው ምልክት ተመልሶ ይመጣል። ፈጠረ ወአጽምዒ እዝነኪ ይሆናል። ሁለተኛው ነፍስ የሚል ምልክት አለው። ስምዒ ላይ ነፍስ የሚል ነው። ስምዒ ይላል። ከዚያ አጥመቀ ነው። አጥመቀ ወለትየ ወርእይ አንብር ወርእይ ላይ ወአጽምዒ እዝነኪ። ስለዚህ ይህን በመሰለ መልኩ ሙሉውን ስንለው መጀመሪያ በእናቱ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁብርት ስምዒ ወለትየ ወርእይ ወአጽምዒ እዝነኪ ይላል። በድርቡ ዜማ ደግሞ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁብርት ስምዒ ወለትየ ወርእይ ወአጽምዒ እዝነኪ እንላለን ማለት ነው። ስለዚህ ይህን በመሰለ መልኩ ሌሎቹንም ምስባኮች ማጥናት በቅዳሴ ስርዓት አብረን ማዜም እንችላለን። ከጅማሬው እስከ ፍጻሜው የረዳን አምላካችን እግዚአብሔር የተመሰገነ ይሁን።